ያሉኝ ነው። ምን? ቆይ ልብሴ ማነው ሲያወለቀው? ምናልባት ልብ አወልቅ ይሆናል እንጂ ልብስ ማውለቁ ላይ ሩቅ ነኝ። ራስሽ አውልቀሽ ሊሆን ይችላል። እኔ ላውልቅ? እኔ ምንም የማውቀው ነገር የለም። ልጅነቴም ጀምሮ ራቆት መተኛት አልለመደብኝም። እሺ መስከር ነው ያለችው። ቆይ ማታ ሰክረሽ ነበር እንዴ? አጠገብሽ የነበረው ሰውዬ ትናንትና በግድ አስክሮኝ ነበረ። ወይን ለምን እንዳጠጣኝ በምን ያውቃለሁኝ? የፈለገው ነገር ቢኖር ነው አይደለ? ሰማኛለህ? ከኔ አንድ ቃል ይገርና እኔ እናንተ አንላቀቃትም። እሺ አታልቅሽ፣ በቃሽ። ቢቀር ዝላዩን በለው እንዴ! በምን ጀመረ በምን ልጨርሰው? አንተ ራስህ በጧት ክፍሏ ምን ትሰራለህ? አልገባኝም። አንተን ልብሷን ያወለቀው ልትለኝ ነው ታዲያ? ስማ ህክማት ይዛት የገባ አላሉም እንዴ? የግሌ ምን ገጠማት? ትትና ምን አጋጠማት? የግሌን ማን ጉድ ሰራት? የተንከሲስና የመሳይ ግብግብ አሁንም እንደቀጠለ ነው። አብርሽ የእውነት ያለውን ነገር ታምኑታላችሁ ወይስ አብርሽ አሁንም የግሌን የግድ እሷ እንድታፈቅረውና ከሱ እንድታረግዝ የሰራው ስራ ነው ይሄ ጉዳይ? ምክንያቱም የግሌ በዛ ስካር መንፈሱና ልብሴን በፍጹም አላወልቅም፣ ማን ነው እርቃኔን እንዳድር ያደረገኝ፣ ማን ነው ልብሴን ያወለቀው በማለት ጨዋታ ተነስታ እንግዲህ ከባድ ጸብ ፈጥራለች። አብርሽን በፍጹም እኔ አቅፌ ባስገባዋት እንዴት እኔን ትጠረጥረኛለች? የእውነት ማን የግሌ ጌተኛ ይመስላችኋል? ገብሮ፣ መሳይ፣ ተንከሲስ ወይስ አብርሽ? እጅግ የሚገርምና የሚደንቅ ነገር። አብርሽስ የግሌን እማፈቅራትና መወዳትን ልጅ ጋር ሁኚ፣ አንቺ ግን ወይን እየጠጣች በንዴት ስትንጨረጨሪ ነበር ሲላል ነበር ትትናን። የእውነት አብርሽ ትትናን ለማናደድ እና ወደሱ እንድትመጣ ለማድረግ ያደረገው ሲስተም ነው ወይስ ምንድን ነው? ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ እጅግ የሚገርምና እጅግ የሚደንቅ ተወዳጁ ትትና ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። የግሌ እንግዲህ የእነ ፉክክር ቤት ሳይሰጋ ያድራል ነውና ነገርየው። አብርሽ ትትና ከመድብል ጋር አትግብዣ ላይ ባለችው መሰረት እሱም በዚህማ እኔ ትናደድ አላመሽም በማለት የግሌን ይዞ ሄዶ ብዙ ነገር ተፈጥሮ አይተናል። እንግዲህ ሁሉም ወደ ቤት ሲመለስ የግሌ ጥንብዝ ብላ ሰክራ ገብሮን ተቀላቀያለሁ ብላ እንግዲህ አብርሽ አቅፎ አምጥቷት ነበረ። በስተመጨረሻ ግን አዳሯ ሰላም አላደረችም። እኔ ጋር ማን ያደረው? እንዴት በዚህን ያህል ልክ ከልጅነቴ እስከዚችኛዋ ሰዓት እስካለሁባት ድረስ በህይወቴ እንደዚህ ሰክሬ አላቅም። ሲቀጥል ደግሞ በፍጹም ልብሴን አውልቄ አላቅም ያለችው የግሌ ማን እንደዛ ጉድ ሰራት? አንድ ዕቃ ቢጎድል ካንተ ራስ አልወርድም። አብርሽ ራሷን ስታለች ወይም ቀልቧን አታቅም ብላችሁ የሆነ ነገር አድርጋችሁ ከሆነ ውርድ ከራሴ ስትል አስጠንቅቃለች። በስተመጨረሻም አብርሽ የግሌ ልክሳትና እሷን ፍቅሯን ልቀበል ይገባል በማለት በዚህ አጋጣሚ ወደ እኔ እንድትመጣ ያደረገው ሲስተም ነው ወይስ አሁንም ትትናን ለማስቀናት ኦልሬዲ የግሌ ማነው አብሮኝ ያደረው ልብሴ ወልቆ ነው ያገኘሁት ብላ ስታወራ ትትና እንድትናደድ ብሎ አብርሽ ያደረገው ሲስተም ነው ወይስ ምን ተፈጥሮ ነው? የሚናገራቸውና የሚያወራቸው ቃላቶች ጠብ የማይሉት ገብሮ አሁንም ለየግሌ ጥልቅ ፍቅር አለው። የግሌ ለአንድ ቀን ብለሽ እንዴት ጨርቅ እስከምትሆኝ ትጠጫለሽ? ተነሺ፣ እኔ እንዳንቺ የሚጣፍጥ ባይሆንም ቆንጆ ሽሮ ፍትፍት ሰርችልሻለሁ እያለም እንግዲህ እሷን ሲያጽናናት አይተናል። ይህ ማለት እሱም ሰክሮ ነው የገባው፣ እሷም ሰክራ እንደሆነ ሰምተዋል። ግን ምንም ቢሆን መልካም ልብና መልካም አስተሳሰብ እንዳለው ነው ያየ ነው። መሳይና ተንከሲስ አሁንም ግብ ግብ ላይ ናቸው። ብሬን አምጣ መልስ ቀልስ፣ በአንተ በምታጭበረብረው ገንዘብ ፍቅረኛን ቤት አትከራይም። ብዙ ነገር የቤቱ አባወራ አብርሽ ነው። እዚህ ቤት እናንተ ብር ትቀረቅራላችሁ፣ እኛ ደግሞ የምንሰራው ይጠፋል። ከእናንተ ልቅ ገብሮ ይሻላል። መቃብር እየቆፈረ እንኳን ባገኘው እየጠጣበት እንደምንም እየቆጠበ ያስቤዛ ይሸፍናል። እናንተ ቆይ ሁልጊዜ ራስ ወዳድና ግብ ግብ የምትፈጥሩት እስኪ እንደ ሰው አስቡ በማለት አስጠንቅቋቸዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን የግሌ አሁን ከባድ ጭንቀት ውስጥ ገብታለች። ማን ነው ራሷን አታቅም ብሎ ጉድ ያረገኝ? ማን ነው ራሷን አታቅም ብሎ እንደዚህ ጉድ የሰራኝ? በማለት እያለቀሰች ነው።
ሌላው ትትና ናት። ትትና ቤተሰቦቼ አረብ ሀገር ያለው እንደሆንኩ ስለሚያውቁ አባቴ እንደታመመ ደውለው ነገሩኝ። ትትና ማናት? አላማና ፍላጎት እቅድና ህልም ያላት ትትና፣ መንገድ ላይ የቀረችው ትትና ማናት? ያቺ ባለረጅም ህልሟ ትትና፣ ባለረጅም እቅዷ ትትና የት ገባች? እኔ ማን ነኝ እያለች ራሷ ጋር ስትሟገት አብርሽ እያጽናናት እያለ እንግዲህ የግሌ ከች ብላለች። የእውነትም እች ጠጋ ጠጋ ቃለ ማንሳት ነው የሚለው ነገር አሁን እየሰራ ይመስላል። ምክንያቱም አብርሽ አቋምህን ላይ ስፈልግ እሞትልሻለሁ፣ እንዳፈቅርሽ ፍቀጅልኝ፣ ልብሽን እባክሽን ለጊዜ ስጭኝ፣ ልብሽን እንዳፈቅርሽ ትንሽ ቦታ ስጭኝ እያልክ ትማጸናለህ። ዘወር ስትል ደግሞ ትትናን ታቅፋታለህ። ቆይ ምንድን ነው አላማ? የእውነት አብርሽ እኔን ቁም ነገር ነው የምትፈልገው ወይስ ነገሩ ከሄድክ እኮ ቆየህ፣ ልብህ ከሸፈተ ቆየህ፣ ከለወጥ ከቆየህ እኔ ነኝ እንጂ ሂድ አልፈልግህም እያልኩኝ አልቁርጥ ያልኩት ምክንያቱም ከልቤ ስለማፈቅርህ እያለችው ነው። አሁን ትትና አብርሽ የግሌ ተፋጠዋል። ምን ይፈጠር ይሆን? አብርሽም መወሰን አለበት። የግሌን የመሰለች መልካም ባለሙያ ሸጋ መልከ መልካም ሰፍ ብላ እየወደደችው ትትና ላይ ሙጭጭ ብሏል። አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል ነገሩና እንደዚህ ከመግፋት ይልቅ መገፋት አሪፍ ነው። ምክንያቱም የግሌ ወይ ለመድብል መሆን አለባት ወይ ለገብሮ መሆን አለባት። ገብሮን ከዛ ጭንቀት ከዛ ፈተና ከዛ ስካር አውጥታ ጥሩ ህይወት ይኖራሉ የሚል ግምት አለኝ። ግን አንዳንዴ ከመግፋት መገፋት አሪፍ ነው። የግሌ ብላ ከመድብል ጋር ብትሆን አሪፍ ነው። እንግዲህ መድብልም አንዳንድ የማይረቡ ሰዎች በልቤ ላይ ከሚነግሱበት እባክሽን ትትና በልቤ ላይ ንግሽበት ሲላትም ትትና ደግሞ ከአብርሽ ላይ ሞጭጭ ብላለች። ስለዚህ አብርሽ የትትና ወንድም ሆኖ በቃ ትትና ከልቧ ፍቃ ማውጣት አለባት አብርሽን። አብርሽ የግሌ መሆን አለበት። ምክንያቱም የግሌ ልቧ መሰበር የለበትም መጎዳት የለበትም የሚል ብዙዎቻችን ግምት ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን የግሌን ማንጉድ ሰራት። በፍጹም እኔ በህይወቴ እንደዚህ ብሰክርም እርቃኔን ተኝቼ አላውቅም። ማን ነው እንደዚህ ጉድ ያደረገኝ? ማን ነው እንደዚህ ቲያትር የሰራብኝ? በማለት እንግዲህ በጣም ስሜቷ ተሰብሮ ልቧ አዝኗል ማለት ነው። ይህን ጉዳይ ግን የእውነት ድራማ ሰርቶባት ነው አብርሽ ወይስ ትትናን ለማስቀናት ወይስ አብርሽ ግድ የለም የግሌ ቦታ ልሰጠኝ ልቧን ልትከፍትልኝ ትችላለች በማለት እንግዲህ አብሯት አድሮ ነው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። ቀጣይ ክፍል ምን ይፈጠራል? በጣም አጓጊ በጣም ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን። የግሌ ቋጠሮ ይፈታል፣ ጥያቄዋ ይመለሳል የሚል ግምት አለኝ። ምክንያቱም ስንቶቻችንን እንደዚህ በምናምነው ሰው ስንወጋ በምናምነው ሰው ስንከዳ አንዳንድ ጊዜ እሱ አይወጋኝም እሱ አይከዳኝም እሱ አይዋሸኝም እያል ከተሰበርን በኋላ እውነታው ሲገለጽልን ላንነሳ እንወድቃለን፣ ላንጠገን እንሰበራለን። እና አብርሽ የእውነት የግሌን እንደዚህ ጉድ አድርጓት ይሆን ወይስ ትትናን ለማስቀናት ነው እንደዚህ ድራማ የሰራው? ምን ይፈጠራል? በጉጉት